ሀረጎች ዛሬ ደግሞ በሀረጎች መጥቻለሁ ማለት ነው። ሀረጎች ውድ ቤተሰቦቼ ኤፍራታ ያለችበት ሁኔታ ኤፍራታ መኪና አደጋ እንደደረሰባት እናውቃለን ማለት ነው። ያፌት እንግዲህ የኤፍራታ ልጅ ለማስወረድ ሲሰማ ማስወረጃ እየጠየቀ ታሪኩን በዛሬው ዕለት እንድታመጣልኝ ብሎ አዞታል። ዶክተሩንም መኪና ውስጥ ቁጭ ብሎ ናታልን እየጠበቀ ነበረ። ከዛ ያፌትም ሂዶ ቀደም ብሎ እዛው ቁጭ አለበት ዶክተሩን እንደገደለው አይተናል ማለት ነው። በጣም የሚገርም ይሄ ያፌት አደገኛ ነው። ኤፉ አሁን ላይ ያለችበት ሁኔታ ናታልም ሲሰማ በጣም ደንግጦ አዝኗል። ከማዘኑም የተነሳ ምግብ ሰርቶ እንደላከላት ይሄ የቤዚ ሀሳብና የጽዮን ሀሳብ ነው። ተሰባስበው ሄደው ደብዳቤም ልኮላታል። ደብዳቤው ምን ይሆን ስታነበው ኤፍራታ ምን ትል ይሆን ምን ሚል ይሆን የሚለውን ደግሞ ቀጣይ ላይ እናየዋለን። የኤፍራታ ጉዳይ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ አድርጉ። የቻናል ቤተሰብ እንዲሆናችሁ ያልሆናችሁም ማለት ነው። የዛሬዎቹ እንግዲያዎቼ እነ ኤፍራታ ናቸው ማለት ነው። ኤፍራታና እነ ያፌት። እንግዲህ ኤፍራታ እርጉዝ ነች። ያፌት አዘዘ። ምንድነው ያዘዘው? ኤፍራታን ለመግደል ሊሞክር ነው። ምክንያቱም ልጇን ሊገልባት ነው ማለት ነው። እሱ እንድታረግዝ አልፈለገም መሰለኝ። ልጁ የኔ ነው ወይስ ደግሞ የናታል ነው እያለ ግራ ገብቶታል። ናታል በአሁኑ ሰዓት ስለ ኤፍራታ ሰምቶ ቤቱን በአንድ እግር አቆሞታል። ኤፍራታ በቪዲዮ ደዋውለው ጽዮንና ቤዚ አገናኝተውታል። እሱም ያን በስልክ እያወራት ነበረ። በጣም አዝኖ አልቅሶ እንባውን እያረጨ እሷም እያለቀሰች ደህና ነኝ አትጨናነቅ ትለዋለች። በዛ አጋጣሚ ምን ተፈጠረ? አሁን ላይ ሁሉም ተደናግጠው ስለነበረ እዛው ተኙበት አድረዋል። ቤዚም ጽዮንም ናታልም ጠዋት ሲነጋ ተሰባስበው ይሄን ሀሳብ አምጥተው ጽዮንና ቤዚ ምግብ ለኤፍራታ መስራት አለባቸው። ጽዮንም ቢኒና ብዬ አብረው እንዲሰሩና እኔም ደግሞ አብረን ሁላችንም ተሰባስበን ኤፍራታ ማየት አለብን ብለው ቢኒም እቃ ገዝቶ መጣ ማለት ነው። የሚያስፈልገውን ነገር ከዳግም ጋር መጥተዋል ማለት ነው። ይሄም ነገር ደግሞ በቅርብ ጊዜ ይከሰታል ማለት ነው። ነገር እየታየ እኛም እያየን እየሰማን እያገናዘብን ነው ማለት ነው። ኤፉዬ በአሁን ሰዓት ያለችበት ሁኔታ በጣም እንትን ነው ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል ችግሩ። አሁን ላይ ደግሞ ተኝታለች። በዛ ላይ አቤል አቃጥሎ ሊገላል ነው። አሁን እሱ አስታማሚ ነው የሚባለው አድርቅ ነው የሚባለው ምንድን ነው የሚባለው ጋይስ? ገኒም በጠዋት ተነስታ ለልጇ ምግብ ሰርታ እንደ እናትነት ትሄዳለች። ቢኒ ሳለ ተኝቶ ቢኒ ለቴጅ ነው እንዴ ገኒ ይላታል። አዎ ትኩሱን መብላት አለባት፣ ሲቀዘቅዝ ጥሩ አይደለም ለሷ። እኔ ቀደም ብዬ መሄድ አለብኝ። አይ እኛም እንተጣጠብና እንለባብስና አብረን እንሄዳለን። ገኒ ጠብቂን፣ ዳግምንም ልቀስቅሰው ይላታል። አይን ያልቆይም ልጄ ትኩስ ምግብ መብላት አለባት ብላ ትታቸው ትሄዳለች። እነሱም ተሰባስበው ከነጽዮን ጋር ይሄዳሉ። ቤት ሁሉም ሉሊት ሳትቀር ለቅም ብለው ናታል ብቻ ቤት ሲቀር እነሱ ሄደው ለኤፍራታ ደስ ገኒና እንትና ደግሞ አቤል እንግዲህ ቤት ውስጥ ምንም እየበላን አይደለም ሰላላት። ገኒም የእናትነቷን እንትን ገብታ ምግብ እየሰራች ነበር ማለት ነው። ና አሳየኝና እኔ ልስራላችሁ ትለዋለች። ያፌት በዛ ሰዓት እሱ ምን እያደረገ ነው? ኤፍራታን እያስጠመማት ሳይሆን ለራሱ መጠጡን እየገሰበ ነው። መኪና ውስጥ ነው። እነሱም ሄደው ጠይቀዋታል ማለት ነው ኤፍራታን። እሷም ደስ ብሏት ሉሊትን አንቺ ጠይቂው ያለበትን እኔን ለምን ትጠይቂኛለሽ ትላታለች። እዛ መሀል ቢኒም ጽዮንም እየተሳሳቁ እያወሩ ናታል የሰጣትን ደብዳቤ ቀስ አድርጋ ቤዚ ትሰጣታለች በእጇ። ይሄ ነገር እንግዲህ ያፌትም ለታሪኩ ደውሎ ያንን ሰውዬ እንደገደለውና እንደገና ደግሞ ሚስቱ ክስ እንደምትመሰርትበት እሱ ቤት ክዶ
ሰው እንደመረመረ እሱ ቤት ነበረ ከሱ ቤት በኋላ እንዳልተመለሰ ብላ ነግረዋለኝ። ፖሊሶቹ ስለሚመጡ ጥንቃቄ አድርግ ይለዋል ያፌትን። ምንም ችግር የለም በገዛጇ እሷም ትከተለዋለች ከባሏ ቀጥላ ይላል ያፌትም። አሁን ላይ ሰክሮ መድኃኒት አምጣ ለኤፍራታ ብሏል። የቤዚ ልጅ እየገደለው ያፌት ነበር ከዚህ በፊት። አሁንም ደግሞ የኤፍራታ ልጅ ሊገልባት ነው። እውነት ታደረገው በጣም መጥፎ አስተሳሰብ ነው። አብሮ ኤፍራታን ይገላታል ብዬ አስባለሁ። ያፌት እኒህን ያህል እንዴት ትደብቀኛለች? ይቺ ግልጽ ያልሆነችን ሴት ነው ወይ ወደ ህይወት ያመጣዋት ብሎ በጣም ተናዷል። በዛም ከዚህ በፊት ለቤዚ ስላጠጣት ያንን መድኃኒት አመጣልሃለሁ አለው። እርጉዝ እንደሆነች አያውቅም ነበረ። ሉሊት አጋጣሚ ደወለችለት። የዛን ሰዓት ለኤፍራታ ፊቷን እንትን እየጠራረጋት ነበር ያፌት። በዛ ሰዓት ላይ ሉሊት ደውላ ያፌት ኤፍራታ እኮ እርጉዝ ናት አልሰማህም እንዴት ትለዋለች። እሱም ደግሞ ማለት እንዴት መቼ ሰምተሽ ነው ምናምን ይላታል። እንዴ እስካሁን አልሰማም እኔ እነግርሃለሁ ትነግረዋለች። እሱም እየተናደደ በጣም እያስታወሰ ከዚህ በፊት አብረው እንዳደሩም ለማንም እንዳትናገሪ ብሎ አንገቷን እንዳነቃት አይተን ነበር። በዛ ሰዓት ላይ እኛም ዝም ብለን ያልነው ነገር የለም ጸጥ ረጭ ብሎ ነበረ። የዛን ሰዓት አብረውም ለማንም እንዳትናገሪ ብሎ ስላስፈራራት እሷም ደግሞ እሺ ለማንም አልናገርም ብለው ነበር ማለት ነው። አሁን ላይ እንግዲህ ኤፍራታ እርጉዝ እንደሆነ ሲሰማ በጣም ተንጨርጭሮ ለሷም አልነገራትም። ቀጥ ሰጥ ብሎ ወደ ውጭ ነው የወጣው። አቤልም እንግዲህ ገኒን እርቦናል፣ ምግብ ያስፈልገናል፣ ለኔ ብላበኝ እሷን ተያዝ ሲላት ገኒ ተናደደች። አቤል እንግዲህ በዚህ ሰዓት ላይ ያፌት ቤት ነው ያለው። ሰውን ጨጓራ እየላጠ እንጂ እንትን እያለ አይደለም። በዚህ ሰዓት ላይ ገንዬ የእናትነቷን ድርሻ ተዋታለች ማለት ነው። ኤፉዬ አሁን ላይ ታሳዝናለች። ናታልና ኤፍራታ ደግሞ አንድ ላይ የሚሆኑበት ጊዜ በጣም ደርሷል ማለት ኤፍራታን እንዳይገላት እንጂ በስተመጨረሻ ያፌትና ናታል አሁን ላይ በጣም ጥሩ ሁኔታ ላይ ነው ያሉት ማለት ነው። ሲያወሩ ምናምን በቃ በፊት እንደዚያ እንደማይመነጫጭቁ ምን እንደማይሉ አሁን ላይ ግን ደስ ደስ የሚል ነገር እያየንባቸው ነው። ብቻ መጨረሻቸውን ማየት እንፈልጋለን። ሁላችንም የሁላችንም ምኞት ነው ማለት ነው። ናታልና ኤፍራታ አንድ ላይ ሆነው ፍቅራቸውን እየተገላለጹ ጽዮንና ቤዚ እንግዲህ ያሉበት ሁኔታ በጣም ከባድ ነው። ጎበዞች ናቸው ይህንን አስበው ማድረጋቸው። ከዚህም ቀጥሎ ለናታል ቤት ውስጥ ብቻውን ስለቀረ ዲቢ ትደውልለታለች ማለት ነው። እሷም ስደውልለት እንዴ ዲላራ እንዴ ነሽ ደህና ነሽ? ምን ሆነ ነው የጠፋው? ዛሬም አንገናኝም እንዴ ትለዋለች። አይ አለውኝ ዛሬ አልችልም። ድምጽህስ ምን ሆኖ ነው ስትለው ምንም አልሆንኩም ጉፋን ይዞኝ ነው ይላታል። ላግኝህ እፈልጋለሁ ዛሬም ብንገናኝ ምን ይመስልሃል? ትለዋለች። እሱም ደግሞ አያስፈልግም እኔ ዛሬ ልወጣም አልችልም ይላታል። ጆሮዋ ላይ ይጠረቅምባታል። ሲጀመር እሷ ናት እንጂ ያፈቀረችው ናታል ኤፉዬን ትቶ ማንንም ሴት እንደማያፈቅር 100% እናውቃለን። ኤፍራታን አሁን ልጇን ከገደለባት በጣም ከባድ ነው። የኤፍራታን ልጅ እገለዋለሁ አለ ያፌት። ያፌት ተብዬው ግለሰብ ዲኤንኤኑንም የቀየረው የምርመራ ውጤታቸውንም ናታልም እንግዲህ በዛ የተነሳ እየተበሳጫጨ ለዲላራም ነገራት። ጆሮ ላይ እንደጠረቀመባት ያውቃል። አሁን ላይ ደግሞ ናታልና ኤፉዬ ለሚገናኙበት የመጨረሻ ፓርካቸው ነው ማለት ነው። እኛም ደስ እያለን በደስታ እንደምንቀበል ያው ልጇን ብቻ መጨረሻቸውን ያሳምርላቸው እንጂ አሁን ላይ አቀራረባቸው ምናምን በጣም ደስ ይላል። ናታልና ኤፍራታ ማለት ነው። ደስ የሚል ነገር እያየን ነው። በቀጣይም ደግሞ ጥሩ ጥሩ ነገሮችን እንደምናይ 100% በተስፋ እንጠብቃለን ማለት ነው። ያፌት ግን ወይ ያንን ሰውዬ ገደለው። አሁን ደግሞ እሱን ከገደለው ውዶችዬ ማለት ነው እሱን ገደለው ማለት አስቡት፣ በጣም ከባድ ነው። የኤፍራታ ቤተሰቦች አሁን ላይ ያሉት ሁኔታ ውዶችዬ በጣም የሚከብድ ነገር ነው እላችኋለሁኝ። በቅርብም ቀን ደግሞ እንትን እንላለን፣ እውነቱን እንሰማለን ማለት ነው። እውነት መስማት ጥሩ ነው ማለት ነው ውድ ቤተሰቦቼ እና በቅርቡ ቀን አብረን
የምናየው ይሆናል። ኤፉና ናቱ አንድ ላይ በመሆናቸው ደስታን እየፈለግን እየተመኘን ነው ማለት ነው። ስለዚህ የኤፍራታና የናታልን መጨረሻ ማየት እንፈልጋለን። ጽዮንና እንትና ደግሞ ደስ የሚል ነገር እያሳለፉ ጊዜያቸው ደስ የሚያሰኝ ነገር ነው። እኔ በጣም ነው ደስ ያለኝ ማለት ነው። ናታንና ጽዮንና ቢኒ በዛ ላይ ኤፍራታን እንደዚህ እየጠየቋት እየሄዱ ያ ነገር ሁሉ አልፎ ይሄን ይመስላል ማለት ነው። ላይክ እና ሼር ሰብስክራይብ አድርጉ። ባይ ባይ።